Hey, what's up, guys? This is Unique English in Amharic with Mahari. What's up? How you doing? What's cooking with you guys? እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም አለን። ይኸው ዛሬ ደግሞ ከተፍ ብለናል። በጣም ልዩ የሆነ ርዕስ ነው ይዤላችሁ የመጣው። We call it collocations. በባለፈው in part 1, part 2 collocations, we did learn lots of things out of those videos. ሁለቱ ቪዲዮ ላይ collocation part 1 እና part 2 የሚሉ ነገሮች ላይ በደንብ አድርገን አይተናል አይደል? አሁን ደግሞ collocation part 3 ለማስታወስ ያህል collocation ምን ማለት እንደሆነ ነግራችኋለሁ አሁን ማለት ነው። Collocations are words that go together. አንድ ላይ የሚሄዱ ቃላት ምን ይባላሉ እናልኳችሁ በባለፈው ቪዲዮ? Collocations ይባላሉ። What is the advantage of learning about collocations? ምንድነው ጥቅሙ? አሁን ለምሳሌ ስለ collocation ማንበብ ማወቅ ጥቅሙ ምንድነው? ቃላት አንድ ላይ ሲመጡ እኛ በራሳችን ጊዜ የምንፈጥረው ነገር የለም. There is a rule for everything. ስለዚህ ለምሳሌ ከዚህ ጋር ቴክ ለብቻ የምናጠና ከሆነ ዲሲሽን ለብቻ የምናጠና ከሆነ በኋላ እንግሊዝኛ ተናገር ምናምን ሲባል ሌላ ጣጣ ውስጥ ነው የምንገባው። ስለዚህ አንድ ላይ ቴክ አ ዲሲሽን የሚለውን ነገር ስናጠና ስራችን ያቃልልናል። አንደኛ ይሄ በራሱ ጊዜ አረፍተ ነገር ነው፣ በራሱ ጊዜ ፍሬዝ ነው፣ በራሱ ጊዜ ኮማንዲንግ የሆነ መልእክት አለው። ይሄ ትእዛዛዊ የሆነ ነገር ስለዚህ አንድ የገደልን ማለት ነው። እንደዚህ ቮካብለሪ ስታጠኑ ኮሎኬሽንስ እያላችሁ ማጥናት ይኖርባችኋል እንጂ ዝም ብሎ ቃሉን ለየብቻ ታጠኑትና ከሆነ ታይም በኋላ ምን ይደረጋል መሰላችሁ? ቃሉን አገጣጥመና ተናገር ሲባል ሌላ ቻሌንጅ ውስጥ እንገባለን ማለት ነው። ስለዚህ በደንብ አድርጋችሁ ተከታተሉ። ዛሬ የምንማረው ስለ ቴክ ነው። ስለዚህ ቴክ ማለት ምን ማለት ነው? ቴክ ማለት መውሰድ የሚል ትርጉም አለው፣ መቀበል የሚል ትርጉም አለውና ይሄ ብቻ ሳይሆን በጣም ብዙ ነው። ከማን ጋር ከሆነ ቃል ጋር ሲመጣ ትርጉሙን ይለውጣል ማለት ነው። እነዚህ ነገሮች አብረን እንከታተል፣ ተከተሉኝ። alright, so the first one is take a decision ይላል። take a decision። አሁን ቴክ ምንድነው? መውሰድ። ዲሲሽን ምንድነው? ውሳኔ መውሰድ፣ like ውሳኔ መወሰን ማለት ነው። አንድ ላይ take a decision ምን ማለት ነው? take a decision። ለምሳሌ እንደ ሰው የሆነ በቃ ሲያወራ ምናምን ውሳኔ ማይወስድ ከሆነ ምን ትሉታላችሁ ማለት ነው? please take a decision ትሉታላችሁ። እባክህ ውሳኔ ወስን። or we can also say make a decision ማለት ይቻላል። take a decision or make a decision ማለት ይቻላል። so are you good at taking a decision? አሪፍ ናችሁ? እንዴት ናችሁ? ስለዚህ የራሳችሁን አረፍተ ነገር I take a decision, I'm good at taking a decision, I'm not good at taking a decision ምናምን ያላችሁ የራሳችሁን አረፍተ ነገር ዱቅ ያራችሁ ትሰራላችሁ ማለት ነው። alright, so what is the meaning of take? መውሰድ፣ መስራት ብዙ ትርጉም አለው። ግን እዚህ ላይ take a decision ስል ግን ማለት ነው ውሳኔ ማሳለፍ፣ ውሳኔ መወሰን ማለት ነው። right, so take a decision or ምን ማለት ይቻላል? make a decision. okay, so one thing ማወቅ ያለባችሁ ነገር እቺ ቴክ ጋር ፓስት ቴንሷ ማናት? ቱክ ናት። እሺ ቱክ ነው የምንለው እቺ ፓስት ቴንሷ ማለት ነው። በዛው ግራመሩም እየተማራችሁ ስለዚህ I took a decision, she took a decision, he took a decision, they took a decision ያላችሁ ቱክ ያላችሁ መስራት ትችላላችሁ። what is the past tense of take? ቱክ ነው የሚሆነው ማለት ነው። right, so take a decision. right, that's it። በራሱ ጊዜ ምን ማለት ነው? ይሄ አረፍተ ነገር ነው። take a decision ብሎ አንድ ሰው ውሳኔ ወስን እያልኩ ነው። አረፍተ ነገር ነው በራሱ ጊዜ። ለዛ ነው ስራችን ቀለል የሚያደርገው ቮካብለሪ ለመማር ማለት ነው። alright, and number 2 take a lesson. lesson ትምህርት ነው አይደል? take መውሰድ ነው። እሺ ትምህርት መውሰድ ኦኬ መማር ማለት ነው። የሆነ ቁም ነገር ትምህርት መውሰድ። for example you can say that I'm taking a lesson on my English ትላላችሁ አይደል? or I'm taking a lesson to improve my English ትላላችሁ። እንግሊዝኛን ለማሻሻል የሆነ ትምህርት እየተማርኩ ነው ስትሉ I'm taking a lesson to improve my English ትላላችሁ። so that take means መውሰድ ነው ያቻለ። lesson is ትምህርት። take a lesson በርሱ ለኔ take a lesson ትምህርት ውሰድ ምናምን ስትሉ ምን ትላላችሁ ማለት ነው? take a lesson አረፍተ ነገር ሆነ ማለት ኮማንድ አደረኩት አይደለም እንዴ? take a lesson ስል ትምህርት ውሰድ ተማር ምናምን እያልኩ ነው። ለትምህርት ለዚህ ለአካዳሚክ ትምህርት ብቻ አይደለም ይሄን የምንጠቀምበት። ለምሳሌ አሁን የሆነ ችግር ውስጥ ገብታችሁ ከዛ ቁም ነገር ከችግሩ ምን ተማርኩ ምናምን ስትሉ I took a big lesson from my problems, from my mistakes ትላላችሁ። ከችግሬ ከስተቴ ትልቅ ትምህርት ነው የወሰድኩት ትላላችሁ። I took a big lesson, from my mistakes or out of my mistakes ማለት ይቻላል። ስለዚህ take a lesson ስትሉ ለአካዳሚክ ብቻ ሳይሆን ከችግር ከስተት ከምናምን የሆነ የምንማረው ቁም ነገር ሲሆን we take a lesson ማለት ነው። we take a lesson, right? we take a lesson. Collocation number 3 take a holiday. what is the meaning of holiday? holiday ሲባል ምንድነው? ይሄ በዓል ነገር holiday ይባላል። ክብረ በዓል ምናምን ነገር አይደለም እንዴ? holiday እንላለናል። ነገር ግን take a holiday ስንል
vacation ማለት ነው በዚህ ትርጉሙ holiday ማለት ነው it's a matter of being American British English እንጂ holiday እና vacation አንድ ነው እሺ so take a holiday ስል ምን ማለት ነው ማለት ነው holiday የሆነ ክብረ በዓል ውሰድ ምናምን ማለት አይደለም ተዝናና ማለት ነው እረፍት መውሰድ መዝናናት ማለት ነው ስለዚህ ወጣ ብላችሁ ለምሳሌ ወደ ቢች ወደ ምናምን ስትሄዱ I'm taking a holiday near the beach ትላላችሁ ማለት ነው take a holiday enjoy ማድረግ መዝናናት ፈታ ማለት ምን ትላላችሁ take a holiday for example the students who do learn from the beginning of September to June ማለት ነው ከዛ for 2 months what do they take a holiday for 2 months አይደል ምን ይወስዳሉ እረፍት ይወስዳሉ ማለት ነው ስለዚህ እቺ holiday የምትለው vacation ማለት ናት what does it mean holiday means vacation ማለት ነው holiday means vacation take a holiday like I can say I took a nice holiday at Harar last year ብል ሐረር ላይ አሪፍ የሆነ እረፍት አሳልፌያለሁ ስል take a holiday I took a nice holiday at Harar last year ላለው ማለት ነው so take a holiday means take a vacation ማለት ነው what's the meaning of holiday in this context vacation ማለት ነው ስለዚህ holiday ሁለት ትርጉም አለው አንደኛው ይሄ በዓል የምናከብረው በዓል ነገር ለምሳሌ በየወሩ ልበል በሃይማኖት ስተዱ በመንግስት ደግሞ የሚታወጁ በዓሎች አሉ እነሱ holiday ይባላሉ አይደል ሌላ holiday ደግሞ vacation ማለት ነው የረፍት ጊዜ ማለት ነው ሁለት ትርጉም አለው ማለት ነው okay and the other thing is this collocation number 4 take a message ይላል message ምንድነው መልእክት ነው አይደል አሁን የሆነ ሰው ቢደውልላችሁ ምን ትላላችሁ አይ አስቴር ማግኘት ፈልጌ ነበር can I get connected to Aster can I talk to her ቢላችሁ I'm sorry she's out can I take a message please ትላላችሁ can I receive ማለት ነው ማለት ነው what is the meaning of take receive መውሰድ ምን መውሰድ ይችላል ወይ መልእክት መቀበል ይችላል can I receive a message ማለት ነው so in this context the meaning of take is to receive መቀበል hello yeah can I get connected to Saron please Saron ማግኘት ይችላል ቢላችሁ I'm sorry she's a little bit busy ስለሆነች can I take a message please ብትሉ ምን መቀበል ይችላል ወይ መልእክት መቀበል ይችላል ወይ ማለት ነው ስለዚህ take means receive የሚል ትርጉም አለው ስለዚህ take a message means ምን ማለት ነው መልእክት መቀበል ማለት ነው take a message right so መልእክት መቀበል ማለት ነው all right the other very common collocation that is used every day in our daily routine English is that take a shower የሚል ነገር ማለት ነው okay shower መውሰድ ማለት ነው so take a shower በባለፈው collocation ላይ ስለ ሀብስ አስተምር ብያችኋለሁ have a shower take a shower are the same እሺ I'm taking a shower ቢላን ሰው shower እየወሰድኩ ነው or you can say I'm having a shower እየወሰድኩ ነው so the meaning of take and the meaning of have can be the same in this context ማለት so I'm taking a shower I'm having a shower they completely is the same so how often do you take a shower I take a shower once in a month. All right, it's not good. Like, or I take a shower every day. I take a shower once in a week. ምናምን ያላችሁ የራሳችሁን አረፍተ ነገር መስራት ትችላላችሁ ማለት ነው take a shower or ምን ማለት ትችላላችሁ ባለፈው ቪዲዮ ላይ have a shower they completely is the same ማለት ነው አንድ ናቸው all right and number 6 take a picture ማለት ነው ስዕል ነው አይደል take a picture ማለት ስዕል መሳል ማለት አይደለም ፎቶ ማንሳት ነው oh shall I take a picture ቢላችሁ ፎቶ ላንሳ እያላችሁ ነው አንድ ሰው ማለት ነው take a picture let me take a picture photo lansa so you take a picture you take a photo you take a photograph these three are the same ይተግባባ ነው take a picture means take a photograph or take a photo take a picture እነዚህ ሶስቱ አንድ ናቸው ፎቶ ማንሳት ማለት ነው ስለዚህ ፎቶ ማንሳት ይችላልው ስትሉ ምን ትላላችሁ can I take a picture please እባክዎ ፎቶ ማንሳት ይችላልው do you understand what I mean so እና ማንሳት ምንድን ነበር እንደዚህ ሊፍት እንዳትሉ እሺ እዚህ ያለ ፒክ ምናምን ሊፍት ፎቶ ምናምን እንዳትሉ that is very bad English that's very bad English ምናምን እንግሊዝኛ አማርኛ ዲክሽነሪ ያጠና ሰው ፒክ ማለት ማንሳት ነው ስለዚህ ኦኬ ስለዚህ ፎቶ ላንሳ ቢል can I pick up a photograph or a picture ቢል ምንድነው ያለው መሬት ላይ የወደቀው እንደዚህ ነገር ፒክ ላድርገው ነው ያለ እንጂ እንደዚህ ማንሳቱን አይደለም ስለዚህ ፎቶ ላንሳ ስትሉ እንደዚህ ማንሳቱን ምን ትላላችሁ can I take a picture or can I take a photo or can I take a photograph so there's a difference between pick and take in this context to pick is just and to take is all right so there is a difference ማለት ነው ተግባባና okay that's very nice yeah the other collocation is take a rest የሚል ነገር አለ rest ምንድነው rest ረፍት ነው አይደል take a rest ረፍቱ ሰዳልኩት አሁን አንድ ሰው አሁን አረፍተ ነገሩ ከዚህ ጋር ተማልቷል you ምናምን ሳትሉ ከዚህ ጋር ለሱ ምናምን እንደዚህ ሳትሉ ምን ትላላችሁ ኮማንድ ስታደርጉ take a rest ረፍቱ ሰድ
ረፍቱ ሰጅ ትላላችሁ take a rest በራሱ ጊዜ አረፍተ ነገር ነው ለዛ ነው እነዚህ ኮሎኬሽን ማጥናት ጥቅም አለው ድካማችሁን ሚኒማይዝ ያደርጋል ያቀልላል ያልኳችሁ ለዛ ነው so take a rest በሉኝ እስቲ take a rest ረፍቱ ሰድ take a rest ለምሳሌ የሆነ ሰው በጣም ደግሞት ብታዩት ስራ ተሰላችቶ please take a rest you are totally beat ትሉታላችሁ በጣም ደክሞሃልና ረፍቱ ሰድ you are totally beat please take a rest እባክህ ረፍቱ ሰድ ትላላችሁ ማለት ነው so take a rest means ረፍት መውሰድ ማለት or you can say have a rest በባለፈው ቪዲዮ ላይ ምንድነው take a rest is the same with have a rest so take a rest and have a rest are the same please have a rest please take a rest they completely is the same አንድ ናቸው ትርጉማቸው እሺ have a rest or take a rest ትላላችሁ ማለት ነው all right so the other thing is ለማን ማለት ነው take a break አሁን break ሲባል እንግዲህ break ምንድነው መስበር ይሆናል break ብዙ ነገር ትርጉም አለው እሺ መስበር ይሆናል እንደገና ደግሞ እረፍት ይሆናል ግን ምን አይነት እረፍት መሰላችሁ በመሃል መታርፉት ነገር የሆነ ቻረፍት ላይ የሆነ ስራ ሰሩ የሆነ break ላድርግ ትላላችሁ በመሃል የሆነ ፎይታ ነገር መታርፉት ነገር ምን እንደባል break ነው የሚባለው እሺ break አሁን ተማሪዎች ሲማሩ ቆይተው በመሃል የሆነ እረፍት ነገር አልሽው በኋላ ግን ወደ ስራው ወደ ትምህርታቸው ይመለሳሉ ያ break ነው የሚባለው therefore there is a difference between break እና rest ልዩነት አለው rest is general የሆነ ነገር ነው break is a little bit specific ማለት ነው okay so take a break ረፍት ውሰድ በመሃል ምናምን ስትሉ take a break I think you feel tired you have to take a break ትላላችሁ so break ማለት በዚህ ትርጉም አሁንም ረፍት ነው ነግራችኋለሁ የbreak እና የrest ልዩነቱን ነግራችኋለሁ ማለት ነው alright so the other one is you know take a call ሁሌ ስልክ ጋር ስለ ስልክ ያሉ ነገሮችን ማወቅ በጣም ጠቃሚ ነው take a call means to receive or to accept somebody's call ማለት ነው I'm taking a call ካላችሁ oh let me take a call ስልኩን ላንሳው ስትሉ ምንድነው የምትሉት let me take a call ትላላችሁ አሁን የሆነ ሰው ሲደውላችሁ or let me get a call I mean like I'm getting a call ትላላችሁ አሁን የሆነ ሰው እየተደወለልኝ ነው ስትሉ ምን ትላላችሁ በባለፈው ቪዲዮ ላይ ታስታውሳላችሁ I'm getting a call እየተደወለልኝ ነው ግን እንግሊዝኛ ስንናገር ምን ብሎ መሰላችሁ ነገር somebody is calling me በዚህ በቀበና አድርገን ወደ ቦሌ ዙረን ካላስረዳ ነው somebody is calling me therefore let me ምናምን እንደዚህ ነገር no I'm getting a call therefore let me take a call እየተደወለልኝ ስለዚህ ላንሳው ትላላችሁ ማለት do you understand what I mean so that's very short precise and very conversational nice English ማለት ነው በጣም nice ነው የሚሆነው right so take a call ስትሉ ስልክ ምን ማለት ነው ማንሳት get a call ሲደወልል ነው I'm getting a call በርስቲ I'm getting a call እየተደወለልኝ ነው therefore ስለዚህ let me take a call ላንሳው do you understand me all right okay that's so nice so to take a call means to accept or to receive somebody's call ማለት ያንድን ሰው ጥሪ ስንመልስ ምን እንላለን I'm taking a call I'm taking a call why don't you take a call why don't you take my call ቢላ ሆነ አንድ ሰው ለምን ነው ስልኬን ግን ማታነሳው አንተ ሲልህ ምን ይላል ማለት ነው why don't you take my call what's your problem I'm sorry I was a little bit busy or I'm sorry I was taking a shower why don't you take my call I'm sorry I was taking a shower yourself ስለነበረው ትላላችሁ so why don't you take my call ትላላችሁ ለምን ስልኬን አታነሳ ስትሉ ማለት ነው okay take a nap you know nap man you know the meaning of nap ናፕ ስትሉ ማላችሁ እቺ ለ10 ደቂቃ ለ20 ደቂቃ ምናምን ምንተኛት እንቅልፍ አለች አይደል እሷ ናፕ ትባላለች ናፕ ነው የምትባለው እቺ ናፕ ትባላለች አጭር ሾርት ስሊፕ ነው ይሄ ናፕ የሚባለው ማለት ነው ነገር ግን like Americans 40 winks ይላሉ ምን ይሉታል take 40 winks 40 40 ነው አይደል ዊንክ ደግሞ እንደዚህ መጥቀስ ነው I'm not good at winking actually so take 40 winks ሲሉ 40 ጊዜ ጥቀስ ማለታችሁ አይደለም take 40 በሉት 40 is an American accent take 40 winks ስትሉ 40 ጊዜ ጥቀስ ማለት ሳይሆን ምን ማለት ነው take a nap ማለት ነው yeah take 40 winks what can you say here take 40 winks ትላላችሁ take 40 winks wink ምንድነው ነው ያልኳችሁ መጥቀስ ነው አይደል take 40 winks ስላሁን 40 ጊዜ ጥቀስ ያልኩ ሳይሆን ናፕ ውሰድ ትንሽ አጭር ምኝታ ምናምን ተኛ አጭር እንቅልፍተኛ ስላችሁ ምን ማለት ነው take 40 winks or ምን ማለት ይችላል take a nap እሺ እኔ ስትሉ ልውሰድ ናፕ ልውሰድ ስትሉ ምን ማለት let me በሉሴ let me take a nap okay let me take a nap or let me take 40 wings ትላላችሁ ማለት ነው all right or በጋራ ሲሆንስ እንደዚህ ናፕ እንውሰድ ስትሉ ምን ትላላችሁ let's በሉሴ
let's ለሚ ለኔ ነው let's ደግሞ ለጋራ ሲሆን ነው let's take a nap እንውሰድ ትንሽ እንተኛ let's take for the wings okay so to take for the wings or to take a nap are completely the same if you go to Australia አካባቢ ደግሞ ምን ይላሉ መሰላችሁ let me take a nap ይላሉ ማለት ነው let me take a cat nap let me take a cat nap ይላሉ cat the animal cat ማለት ነው all right ምንድነው እነዚህ ሰዎች ከካት ጋር ያገናኙት ነው ያው ድመት ቶሎ ነው የምትነቃው እሺ ትንሽ እንቅልፍ ነው የምትተኛው የተኛሽ ትመስላለች ግን የተወሰነ ናፕ ነው የምትወስደው ስለዚህ ልክ እንደ ድመት ጋር አያይዞ ስለሆነ ምን ያለው Australian English ላይ let me take a cat nap ይላሉ ማለት ነው all right but in American English and British English it's okay to use like this take a nap I'm taking a nap right or in America most of the time I'm taking for the wings right for the wings this is an expression actually take for the wings is an expression but this one is collocation there is a little bit difference between collocation and an expression okay so the rule is the same the very modern English right ምንም ላሁን ሰው ሲመጣ አረፍ በል ቁጭ በል እንላለን ይሄ ክላስሩም እንግሊዘኛ ላይ አስተማሪው good morning ሲል good morning teacher sit down ይላል ቁጭ በል ይላል እዛ በቃ ይቀመጣሉ ማለት ነው but የሆነ ሰው ይመጣ ግን sit down ግን this is very traditional English እሺ don't say it ለዛ ያለውም ራሱ what can I say take a seat ነው የሚባለው በሉት እስቲ take a seat please take a seat እባክህ ቁጭ በል ምናምን ስትሉ please take a seat right sit down አይባልም አላልኳችሁ ነገር ግን ምን እያልኩ ነው በጣም modern English ነው ማለት ነው modern English ነው ለፍሉዌንሲያችሁ በጣም የሚረዳችሁ ነው please take a seat ትላላችሁ ማለት ነው see ቁጭ በል ምናምን ትላላችሁ right please take a seat or like you can say please have a lie down ትንሽ እስቲ ጋደም በል ትላላችሁ በባለፈው ቪዲዮ ላይ ታችኋል have a lie down ማለት ጋደም በል please have a lie down እባክህ ጋደም በል ትላላችሁ ማለት ነው so take a seat ማለት ቁጭ በል ማለት ነው ቁጭ በል አረፍ በል ስትሉ take a seat or you can say have a lie down ጋደም በል take a seat ያው ቁጭ በል seat ምንድነው መቀመጫ ነው take a seat ቁጭ በል ምናምን ትላላችሁ ማለት ነው right ደግሞ አንዳንዴ ደግሞ በጣም modern kan take a chair ይላሉ what can you say take a chair please take a chair ይላሉ take a chair okay so that like take a seat is something which is general ማለት ነው so take a seat and take a taxi a bus or a train አሁን ምንድነው ይሄ ታክሲ መያዝ አይደለም ባስ መያዝ ትሬን ባቡር መያዝ ፕሌን መያዝ እንደዚህ መሳፈር ነገር ስትሉ do you like to take a bus or a taxi I like to take a taxi every day but the problem it's a little bit expensive all right ትላላችሁ ማለት ነው አይ እንደው ታክሲ ቢስ ደስ ይለኛል ግን ኤክስፔንሲቭ ነው ትንሽ ትላላችሁ so to take a taxi or to take a bus or to take a train or to take a plane ማለት መያዝ የሚል ትርጉም አለው ስለዚህ ካች ማለት ይቻላል እሺ ምን ማለት ትችላለች to catch a taxi to catch a bus to catch a train to catch a plane እያላችሁ መናገር ትችላላችሁ ማለት ነው so what do you like to take in the morning I like to take a bus in the morning because it's too cheap I don't like to take a bus because it's a little bit stinking okay so that like take ስትሉ ምን ማለታችሁ ነው like መሳፈር መያዝ ሚል ትርጉም አለው ከዚህ ከትራንስፖርቴሽን ኔምስ ጋር ሲመጣ ማለት ነው እየተግባባን ነው I hope በደንብ በዚህ ጋር የራሳችሁን አረፍተ ነገር ይኸው ቪዲዮ የምትከታተሉ ወንድሞቼ ልንገራችሁ የራሳችሁን አረፍተ ነገር እየሰራችሁ ፕራክቲስ እያደረጋችሁ እንደዛ ነው እንግሊዝኛ የሚያምረው እሺ እንደዛ ነው የሚያምረው መሾድ የሌለባችሁ ነገር English is knowledge plus skill እሺ whatever knowledge you have about English it doesn't mean that you speak English ቋንቋው እውቀቱ ሊኖር ይችላል ግን መናገር ሌላ ጉዳይ ነው እሺ ስኪል ነው ስኪል ደግሞ ምን ይፈልጋል ፕራክቲስ ይፈልጋል ልምምድ ይፈልጋል ብያችኋለሁ right okay so take a taxi take action ይላል take action ምንድነው action እርምጃ ማለት ነው take action ስትሉ እርምጃ ወሰድ ስትሉ ምን ትላላችሁ ማለት ተግባራዊ እርምጃ ወሰድ ስትሉ አሁን አንድ ሰው take action ትላላችሁ እርምጃ ወሰድ ትላላችሁ I could take action we most of the time are good at planning but we're not good at taking action ቅድ ላይ አሪፍ ነው ነገር ግን እርምጃ ላይ እንደዚህ ነው እንትላ please take action ብሉሲ please take action እባክህ እርምጃ ወሰድ እባክሽ እርምጃ ወሰድ ስትሉ take action እንደዚህ አይነት እርምጃ የመሄድ እርምጃ አይደለም ይያልኳለሁ ተግባራዊ እርምጃ ነው የሥራ ማለት ነው take action please take action okay so to take action is እርምጃ መውሰድ ማለት ነው okay the other one is take part ምንድነው take part
take part እንደገና take part እንደዚህ አይባልም take part አይባልም take part ስለዚህ what is the meaning of take part መሳተፍ ማለት ነው most of the time it's with these things like take part in ከማን ጋር እንጠቀማለን ከin ጋር ነው በብዛት የምንጠቀማለን take part in I'm taking part in this meetings ትሉ በዚህ ምንድን ስብሰባ እየተሳተፍኩ ነው please take part in public service በህዝብ አገልግሎት እባክህ ተሳተፍ ትላለህ so to take part in means to participate መሳተፍ ማለት please take part in ቢላችሁ አንድ ሰው ተሳተፉ በምን እቺ ኢን የምትጠቀማት የምትሳተፉበት ነገር ለመግለጽ ነው please take part in politics እባክህ በፖለቲካው ተሳተፍ no I don't like to take part in politics because it is a dirty game I'm allergic to have it ምናምን እሺ it might be a nice game for you but a dirty game for me so take part in ትላላችሁ ምን ማለት ነው to participate መሳተፍ የሚል ትርጉም አለው ማለት ነው all right and like take place እቺ በጣም በአማርኛ ለመተርጎም ታስቸግር ሁሉ ጊዜ የምንጠቀምባት እንትነች ማለት ነው collocation take place for example if I said the meeting takes place at Addis Ababa ብል የሚካሄደው የት ነው ያልኩ ነው መካሄድ ማለት ነው ምን ማለት ነው መካሄድ በአንድ ቦታ ላይ መካሄድ place እንግዲህ እንደምታዩት ምንድነው ቦታ ነው አይደል take place ማለት መካሄድ the meeting takes place at Addis Ababa ብል ስብሰባው የሚካሄደው የት ነው አዲስ አበባ ነው ማለት ነው so that take place መካሄድ የሚል ትርጉም አለው መካሄድ እንዲህ መካሄድ እንደዚህ መካሄድ አይደለም አብሮ መሄድ ምናምን ማለት አይደለም መካሄድ አንድ ነገር happen የሚያደርግበትን ቦታ ስትጠቅሱ the meeting takes place at Addis Ababa or it takes place here in office or ያላችሁ ስለዚህ ይካሄዳል የሚል አይነት ትርጉም አለው ማለት ነው take place of course it has got a different meaning too it's got different meanings so ኮንቴክስቱ ማየት ይጠቅማችኋል እናንተ ይሄን ነገር እንትን ስትሉ ማለት ነው take ages age ምንድነው age ምንድነው ዘመን እድሜ ምናምን የሚል ትርጉም አለው አይደለ year ስለዚህ it takes ages to አሁን አንድ ሰው እንዲህ ቢላችሁ it takes ages to improve English ቢላችሁ እንግሊዝኛ ለማሻሻል ዘመናት ይወስዳል ቢላችሁ no doesn't take ages once I know the technique it takes me some months to improve English ትላላችሁ ማለት የተወሰነ ወራት ነው የሚወስድብኝ it doesn't take me ages ትላላችሁ ዘመናት አይፈጅብኝም ማለት ነው right it doesn't or you can say that because of my ignorance about the techniques of learning English it took me ages to improve my English right so like take ages means take years ማለት ነው ዘመናትን መውሰድ ማለት ነው it takes ages በሉስቲ it takes ages ዘመናትን ይወስዳል it takes ages to get rich right it takes ages to get rich it takes ages to improve English it takes ages ያላችሁ ትናገራላችሁ ስለዚህ to take ages means to take years አመታትን ዘመናትን መውሰድ ማለት ነው take ages ማለት all right so the other one is take notes this is a very common collocation used by the teachers everywhere in the school when they give order for their students please take notes right yeah say write down ነው በብዛት ወርግጥ ወስንማ write down take notes ደግሞ አሁን ያው እንግዲህ እንግሊዝኛችን ይበለጥልና take notes ማስተዋሻ መውሰድ ማስተዋሻ መያዝ ማለት ነው right it's not only in the classroom that we take notes everywhere so take notes means ማስተዋሻ መያዝ ማስተዋሻ እንደዚህ መጻፍ መውሰድ የሚል ትርጉም አለው ማለት ነው take notes right so when I'm teaching you like this English on video you're expected of taking notes and then study therefore like take notes means ማስተዋሻ መያዝ ማስተዋሻ መውሰድ ማስተዋሻ መጻፍ ማስተዋሻ ላይ የሆነ ነገር ጽፍ take notes ነው የሚባለው alright እቺ ደግሞ የምትሸጉደናለች ከኖት ጋር የምትያ take notice ነው የሚለው ይሄኛው ምን ይላል notes ይላል ይሄ notice እስቲ እንደገና ሁለቱም pronunciation ላይተን እንትን በለው notes በሉ እስቲ notes እዚህ ጋር notice take notes please take notes ማስተዋሻ ያዙ ስል ማስተዋሻ ጻፍ ስል ምን አለው please take notes while speaking please take notes when I'm speaking right ይሄው በመናገርበት ሰዓት እናንተ ማስተዋሻ ያዙ ምናምን እያልኳችሁ ነው ማለት ነው ስለዚህ take notice ስል ግን እዚህ ጋር ማለት pay attention ትኩረት ስጠው ማለት ነው do you understand me take notice for what I'm speaking ለመናገረው ነገር ትኩረት ስጠው አለው don't take notice for what he says እሱ ለሚለው ነገር ትኩረት አሰጠው he's too kind please don't take notes
for what he's saying ለሚናገረው እሱ የዋህ እኮ ነው ለሚናገረው ነገር በቃ እንደዚህ ጆሮ አትስጠው ወይ እንደዚህ attention ትኩረት አትስጠው እንላለን don't take notice የሆነ ሰው እንዲህ ብሎ ምናምን አናደደኝ አበሳጨኝ እኮ ቢላችሁ ምን ትሉታላችሁ hey please don't take notes for such stupid things or for these trash things or for these trivial things ትላላችሁ so to take notice means to pay attention to pay attention and to take notice means to write down notes so there is a difference between take notes and take notice even the pronunciation is not the same of course they're a little bit tricky የሆነ የሚሸውዱ ነገር አለው but they are not really the same ማለት ፈልጌ ነው okay and most of the time በጣም common error በጣም common mistake የሚሰራው ሰው እነዚህ ነገር ለይቶ ያቅም take care እና take care of ማለት ነው ይሄ of ሲጨምርበትና ብቻውን take care ሲመጣ አሁን ለምሳሌ አንድ ሰው take care ካልኳችሁ ምን ማለት ነው ተጠንቀቅ ማለት take care there is a dog outside ብል ውጪ ላይ ምን አለ ማለት ነው ውሻ አለ ተጠንቀቅ take care there is a dog outside እንደገና ደግሞ ምን መሰላችሁ ሰዎች ለምሳሌ ተሰነባብታችሁ ሊለዩ ሲሉ take care ትላላችሁ እንደ goodbye እንደማለትም ይጠቅማል እየተግባባን ነው take care ካላችሁ አሁን አንሶል ስትለያዩ ምን ማለት ነው take care bye bye ምናምንም ይላችኋል ማለት ነው so የተለያየ ኮንቴክስት የተለያየ ትርጉም አለው ይሄ take care የሚለው ማለት ስለዚህ ተጠንቀቅ ይሆናል goodbye ማለት ይሆናል ደህና ሁን ምናምን እንደዚህ አይነት ትርጉሞች አሉት it's different but እቺን of ግን ሲጨምርባት take care of ማለት መንከባከብ ማለት ነው right you know who take care of your children ልጆችን ማን ነው የሚንከባከባቸው I'm take caring of my daughter ልጄ እየተንከባከብኩ ነው ሴት ልጄን ይላል ስለዚህ to take care of means you know መንከባከብ ማለት ነው take care ማለት ደግሞ መጠንቀቅ ወይም goodbye ማለት ይሆናል ማለት ነው this is the difference so እቺን of በመጨመራችሁ ልዩነት ያመጣል ማለት ነው one thing that you shouldn't forget from this lesson is that መርሳት የሌለባችሁ ነገር እቺን past tense አረጋት ምን አረጋታለሁ took ነው ማረጋት በሁሉም ቦታ ላይ ከዚህ ጋር ከተጠቀስኩት ቦታ ላይ past tense አረጋት ስላለፈው ጊዜ ለምሳሌ ስላለፈው ውሳኔ ያሳልፌ ከሆነ I took a decision ነው የምለው I took a decision she took a decision they took a decision ስለዚህ በሙሉ ቱክ ያደርጉታላችሁ ያለፈውን ጊዜ ለማውራት ከሆነ ማለት ነው tense ላይ ሂዳችሁ simple present tense የሰራውትን present perfect present continuous ማየት ትችላላችሁ ወደ ኋላ ቪዲዮ እንሄዳችሁ ማለት ነው I hope you did learn something out of this video in order to have such videos እንደዚህ አይነትና ሌላም ነገር እንዲደርሳችሁ don't forget to subscribe my channel unique english in amharic ብላችሁ ቻናሌን ሰብስክራይብ ማድረግ የደወል ምልክቷን መጫናችሁን እንዳትረሱ ያው ከረሱ እንደሚያሳውቀው unique english in amharic ትንሽ unique ነው the unique ሌት ያለ ማለት ነው ሌት ያለ ሆኖ በአማርኛ ነገር ግን በጣም ጠቃሚ ነገር ነው ኦኬ ከዚህ በተረፈ ኦንላይን ላይ ሌላም ላይ መማር የምትፈልጉ ከየትኛው ዓለም ናችሁ ኦንላይን ላይ መማር የምትፈልጉ ሰዎች call me I'm going to teach you well በደንብ አድርጌ ነው ማስተምራችሁ ብቻ ባለፈው እንደነገርኳችሁ በአንድ ወሬ በ3 ሳምንት በ2 ሳምንት ፐርፌክት አደረገኛለህ ምናምን ይባል ነገር ጥያቄ ይዛችሁ እንዳትመጡላችኋል በጣም ነው የምወዳችሁ thank you very much bye bye